Who is the Gunners? Who is the Gunners? እሺ ቤስት ቲም ኢን ዩሮፕ አሁን ሰዓት ቤስት ቲም ኢን ዩሮፕ ተገረፈ። 45 ደቂቃ ብቻ ነው የኔን ትከሻ መለካት ይቻላል። 45 ደቂቃ ብቻ ማለት ሰከንድ ሃፍ ደበደብኩት። ምን አባህ ምክንያት ትሰጠኛለህ? ሉዊስ ዲያዝ ስላልነበረ ነው በለኝ። ባየር ሙኒክ ወይስ አርሰናል ብዙ ተጫዋች ገሎበታል። ይረሳል እኮ በቃ እኛ በስኳድ ሮቴት እያደረግን ብንገርፍም ይረሳል። ስንት ስፖት ላይ ስንት ቦታ ላይ የመጀመሪያ ኦፕሽናችን አልተጫወተም። ስንት ቦታ ላይ and still the best team in Europe ባየር ሙኒክን ገረፍኩት። 45 ደቂቃ ነው ይቻለ። አሁን ሃንግማንን ታስፈራራለህ ወይስ ዝም ብለህ ትበጠረቃለህ? መበጥረቁን አቁም። 7 ሰዓት ድረስ ባየር ሙኒክ ነው በእርግጠኝነት ያስጠልልናል ብላችሁ የጠበቃችሁ እንደዚህ አይነት ጀለስማ መተኛት ነበረባችሁ። መቼ ነው ከስተታችሁ የምትማሩት? ሁለቱም ሊግ ላይ ቶፕ ነን። ቻምፒየንስ ሊግ ላይ ደግሞ ብቸኛ 5-5 ያሸነፈ ቡድን ማለት አርኒ ስሎትም ላስት ሲዝን እንደዛ አሸነፈ ነው። ማይ ጋይ ይሄ የመጀመሪያ ሲዝኑ አይደለም። አርቴታ ባየር ሙኒክን ለምን እንደማደንቀው ልንገር። 3 ዓመት ሙሉ ግሩፕ ስቴጅ ላይ አርሰናል ኤሚሬትስ ላይ ያለምንም ጎል ሁሉንም ጨዋታ አሸንፎ ነበር። አንድ ጎል አገባብን። እንዴት አንድ ጎል ያገቡብናል? እንዴት ያን ያለው ምን ችለው ማን አሁን የአድናቆት ቪዲዮ ነው የምፈልገው። ሁላችሁም ባየርንስ ሪያል ማድሪድን መግረፌ አስደነገጠሽ? አሁን እኮ ብሶብኛል ማን አሁን ብሶብኝ። ሁሉንም ነው የምገርፈው። ፉል ስኳድ በሆን ባየርንን ማን ነው 5 አይደለም 6 አገባበት ነበር። ደፋር ቡድን ስለሆነ ማለት ኖየር ብቻ 2 ያወጣው ኳስ እንችላለን። በዚህ ሰዓት የወቅቱ የአውሮፓ ምርጡ ቡድን ነው ብዬ ማለት ነው በ10 ጣቴ የምፈርምለትን ባየር ሙኒክን አርሰናል አሸነፈው። ጋይስ አርሰናል አሸነፈው። እኔ ኮንተንቴን በቀይር ይሻለኛል አሁን ሳስብ። ኧረ በስመ አብ ባየር ሙኒክን አርሰናል 3-1 ሃው በስመ አብ። ሰከንድ ሃፍ ቶታሊ አርሰናል በልጦ ነበር ሙሉ በሙሉ ማለት ነው። ጎል ካስቆጠረም በኋላ ጌሙን የተቆጣጠሩበት መንገድ ላይክ ሙከራ ራሱ አልተሞከረባቸው። አንዱን ታርጌት ነው እሱም ጎል የተቆጠረው ኳስ ነው። ጌሙን የተቆጣጠሩበት መንገድ ብትል ምን ብትል ጭራሽ ኤክስፔክት አላደረኩኝ። ለማንኛውም ነገሮች በሙሉ ከቁጥጥር ውጭ እየሆኑ ነው። ግን አምናም ፒኤስጂን አሸንፈውታል። መጀመሪያ ላይ እንደዚህ ገብቷል። ምድብ ነው የሚባለው አይደል? የምድቡ ጨዋታ ላይ ፒኤስጂን አሸንፈውታል። ስለዚህ ሙኒክን እንመነው ጋይስ፣ ሙኒክን እንመነው። ስለዚህ ምንም አይደለም። አምናም ፒኤስጂን አሸንፈውታል። ከዛ ግን ወሳኝ ሰዓት ላይ አራግቧቸዋል። ስለዚህ አሁን የመጨረሻ እምነታችን እሱ ነው። እጅ አንሰጥም፣ ይቋጠራል። 2 ፍሬ ያላችሁ በተለይ አብዛኞቻችን ጨርሰናል። 2 ፍሬ ያላችሁ ሰዎች በተለይ እናንተ ቋጠሩ። ወይ ያዝ እንግዲህ ጀሞ ዘፈኑ ከእናንተ ነው፣ ጭፈራ ነው ከኔ ጀሞ። አረርገጥ በአውሮፓ የመጀመሪያ ሽንፈቱን ለሙኒክ ሰጠነው። ምድረ ቋጣሪ በሙላ ምን ዋጣችሁ? አሁን እንዲያጮልቃተኝ ነውጣ ብርድ ልብስ ውስጥ አጮልቃተኝ። መጀመሪያ ተኛ ስላልተኛ አይደለ ምንድነው እንደዚህ አድርገህ መታኝ። ናውጣ ልጣለው ጨጓራ። እንደውም ዛሬ እናንተ ናችሁ ሼር ኮፒ ሊንክ አድርጋችሁ ማድረስ ያለባችሁ። ምን አይነት ቲም ነው ያለኝ? ምን ጥንቆራሽ! አረ ይሄን ቲም በቃ ተው በቃ አይቋጠርም እኮ እንዴ ነው ቡድን ላይ እንዴ እናንተ ጅል ናችሁ እንዴ? በቃ ጅል ካልሆንክ በቀረቆ ከዚህ በኋላ እዚህ ቡድን ላይ አይቋጠርም በቃ እንዴ። የመጀመሪያ ሽንፈቱን ለሙኒክ ይኸው የምትተማመኑበትን ቲም እኮ ደገፍ አደረግን አባቴ። ይሄ ቁጥር 1 ቪዲዮ ነው። እመለሳለሁ። ሼር ኮፒ ሊንክ አድርጋችሁ እመለሳለሁ። መጣ ጀማው አርሰናል ከሌላ ፕላኔት የመጣ ቲም ነው። ምን አይነት አለሌ የሆነ የሚገርም ቲም ነው። ሙኒክ ላይ 3 ሙኒክ እኮ በጣም ከባድ የሚባል ቲም እኮ ነው። አርሰናል ጋር የለም ያሰፋላል፣ ቂጥን ሲፈልግ ያሰፋላል። በቃ ይሰማ ምንም የሚያደምጥ ማንንም ጋላክቲኮና ለምን ከአውሮፓ ተጣጣቅማት በጣም አርሰናል ጋር የለም ጀማው። እዛ ያመርክበት ግማማ እዛው ይለመርክበት ጠን የሚለጥፈለ አርቴታ ይለያል። እንዴት ነው የሰራው? እዚህ ያገ ሙኒክ ላይ 3
ጋብርኤል የለም እኮ ጋብርኤል መሪያችሁ የለም። ቲምበር አለ በቂ ነው። ኮንግራ ብያችኋል። የአርሲ ፋሚሊ ይገባችኋል። ይህ ዓመት የእናንተ ነው። አርሰናል አሸንፏል ባየር ሙኒክን ብዬ አልሰራም። ሚኬል አርቴታ ያንተ ግፍ ይዘኛል። አላህ ያክብርህ። አስከበርከን እኮ የትም ቦታ አንገታችንን ቀና እንድናደርግ አደረከን፣ ከፍ አደረከን እኮ አርቴታ። ከዋክብት ስላለህ አይደለም። ከዋክብትማ ቢሆን እነ ኢዛክን ቪርትዝን የያዘው ሊቨርፑል በሜዳው እየተቀጠቀጠ ነው። አላህ ያክብርህ። በቃ ቀሪ ዘመንን ሁሉ ሚኬል አርቴታ ከየት አንስተህ የትን ያደረስከ? አረ ቢስሚላህ ምን አይነት አሰልጣኝ ነህ? እኔ ስለ አንተ ነው ላወራ የመጣሁት ወላሂ። ከማድሪድ እስከ ሙኒክ አስፈሪዎቹን እኮ ገነዳርሰህ አምስቱን አውሮፓ ሀገራት ረገጥከው። ዓለምን ረግጠ መራህ አንተ ወጣት። የትኛው ዋንጫ ልምድ ኖሮ ነው? የትኛውን ታሪክ አደስክ? ማድሪድን ደርሶ መልስ ገረፍክ። ምን ያላደረክልን ነገር አለ? ወላሂ አርሰናል ለአንተ ሲል በዋነኝነት ለአንተ ልፋት ሲል ዋንጫ ይብላል። ከዛ ቀሪው ለደጋፊና ለክለቡ ይብላል። ወላሂ እድሜ ልክህን ንገስ ይራዚታ። እኔ በጣም ነው ማመሰግነው ወላሂ። ዋቴቨር ዘዌዘር ነው ጨዋታው። ያራዳ ልጆች አርሰናል በዘንድሮ የውድድር ዓመት እኔ እንጃ ምንም ለስድስት ለምን ለሰባት ተሰባስባት መጣም ችግር የለበትም ዘንድሮ ነው የምልህ። በጣም ከባድ ነው ባየር ሙኒክ ለሌላው። አርሰናል ጋር ከባድ የሚባል ነገር የለም። ከባድ ራሱ አርሰናል ነው ለአርሰናል ከባዱ። ከዛ ውጪ ሚኬል አርቴታ ዘንድሮ ምንም የሚሰሙት ታሪክ የለም። በቻምፒዮንስ ሊጉ ምንም ሽንፈት ያልቀመሰው ቡድን አርሰናል ነው። ያራዳ ልጅ ሌላ ማንም የለም። ባየር ሙኒክ ነበረ ወገባ ገዶም ብሎ ጥጉና ሲዞታል ማለት ነው። ዘንድሮ አርሰናል እኔ እንጃ ለአንድ ጨዋታ ለዋንጫ ብቻ ነው የሚጮተው ምናምን ብለህ ምቀልድ ነገር ከሆንክ ማለት ነው አትቀልድ። ቀልዱም አያምርብህ። ቶ ያራዳ ልጅ አርሰናል መሮታል ዘንድሮ። በግራም በቀኝም በየትኛውም አጋጣሚ ተቀይሮ የሚገባው ተጫዋች ታምር ይሰራል። ሜዳ ውስጥ ያለው ተጫዋች ታምር ይሰራል። ዛሬ ማለት ጋብርኤል ማጋሌዥ ደግሞ ኖሮ ቢሆን ምናልባት በጣም ብዙ ጎሎች ልናይ እንችላለን። በጣም ብዙ የቆሙ ኳሶችን ሲያባክኑ ነበር እንደውም አርሰናሎች ማለት ምንም ነው። አረ እኔ እንጃ ሚኬል አርቴታ ዘንድሮ እኔ መጋኛው ነው የመጣው። አረ ያጠናገራል በሚገራርም ሁኔታ። ሀሳብ አስተያየትን ኮሜንት ላይ ፕላስ ምልክቱ አንተ ነች። በደም ሼር ኮፕሊንግ ይደረግ። ኦሮሮሮሮሮ ምድረ ወያላ እንደፈለክ ውረድብኝ፣ እንደፈለክ ይበለኝ። እቺ ምላሴ ናት ተቅለብለባ። ይበለኝ። ሊቨርፑል አንግ ከዚህ በኋላ እኔ አልቋጥርም። እናንተ ሂዱ፣ እኔ እዚህ እቀራለሁ፣ እዚህ ጋር ወርዳለሁ። እኔ በቃኝ። በዚህም አልለበለብም እንዴ። ሰው እንዴት በሁለት ይቃጠላል? በሁለት ስክሪን እያየሁ በቃኝ። ወያላ ውረድብኝ፣ ይበለኝ ውረድብኝ ምናምን በየቪዲዮቼ እየገባ በውስጥ መስመርም እየደወልክ ውረድብኝ እንደፈለክ መብት ነው። ይበለኝ። ዛሬ የምሬ ነው ብላችሁ ይበለኝ። ደህና ክለቤ እንኳን የሆነ ነገር ቢያደርግ እኮ እጽናናለሁ። በለኝ። በራሴም ሽንፈት በአንተም አሸናፊነት በለኝ። ኧረ ምን አይነት ዘንድሮ ምንድን ነው የመጣብኝ? እኔ ነኝ እንዴ ችግሩ ወይስ ክለቡ ነው እንዴ? አሰልጣኛችን እኮ ጭራሽ እኮ መኝታ ቤት አረገው። ምንድን ነው የቀረን? ሚያ ካሊፋ ኤፍሲ፣ ቤቲ ኤፍሲ፣ ሺሺኔ ኤፍሲ ምንድን ነው የቀረን? በቃ ይበለኝ። እኔ ይበለኝ። የእናንተን ባላከመ ሊቨርፑል እኔን ይበለኝ። ደህና ክለብ እንዳለው ዘንድሮ ደህና ክለብ እንዳለው እጄ ከማንም ጋር ፍካፈታለሁ። ይበለኝ። እስከ 7 ሰዓት ድረስ ማለት ነው ቁጭ ብለው ሲቋጥሩ ለነበሩት የህሊና ጸሎት እናደርግላቸዋል። ባየር ሙኒክን በሜዳችን 3-1 ስጥት። አረ በስመ አብ። ኧረ እኔ በቃ እያስጠላኝ ነው እንዴ። ለምንድን ነው ማንሸነፈው? ማን ነው እሺ የሚያሸንፈን እንዴ? ወርልድ ቤስት 11 ይውጣና ማለት ይጋጠመን። ምን አይነት ጨዋታ ነው የተጫወት ነው? በኢየሱስ እንደተናገርኩት ማለት ፈርስት ሃፍ አንዳቸው ይጠናቀቃል ብያችሁ ነበር። ሰከንድ ሃፍ ላይ ሞር ድራማቲክ እናደርገዋለን። 2-1 ማርቲኔሊ ተቀይሮ ገብቶ አገባ። ማዱዌኬ በራፐር ነው የምናሸንፋችሁ። ማዱዌኬ ራፕ ያደርጋል። ገባ አገባው። ምን አይነት ጎል ነው? ኤዜ ምን አይነት ፓስ ነው ያደረገው ለማርቲኔሊ? ማርቲኔሊ ማሽን ነው። ሻምፒየንስ ሊግ ላይ ማሽን ነው። እንዴት ነው የሚሮጠው? በስመ አብ በጣም ነው የሚችለው። ከቀደደው ብቻውን ነው ሄዶ ያገባው ማለት ነው። ኖየር ምንም እድል የለውም ነበር። በጣም ነው የምንችለው። ሳካ ማሪፍ ጨዋታ ነው የጨዋታው። ኤዜ በጣም የሚያምር ቲማችን በጣም ነው የሚችለው። ግን የታዘብኩት ነገር ያሁላ ክሮስ ጋብርኤልን ናፈቁት። በስመ አብ የጋብርኤልን ቴስታ እንዴት እንደናፈቁት ያሁላ ክሮስ። በስመ አብ አይ ምንም
ማን ነው የሚያስቆመው ነው? አሁን እኮ ማን ነው የሚያስቆመው? ምንም አንሰካከስም። እግር ኳስ ተመልካችንና አንሰካከሳትም። ማን ነው የሚያስቆመው አርሰናልን? ምን አይነት ፐርፎርማንስ ልጥልጥ። እሱንም ባየር ሙኒክ ነበር አንድ አለ የተባለ ቡድን አሁን ላይ እሱንም ለጥፎ ነው የጣለው። ምንም በቃ ሰበብ ነገር የለም። በስንት ሰዓት ጨዋታ በልጠዋል፣ ሁሉም ነገር በልጠዋል፣ ሲለጠልጧቸው ማለት ነው። ጭራሽ የሳቱት ኳስ ስንት ነበረ? ሴት ፒስ ካልናፈቀን ብለው ሴት ፒስ ራሱ አገቡ። ወይኔ እኛና ሊቨርፑል እንደዚህ ብንወድቅ በቃ እኛ ራሱ እንኳን ቢያንስ ማለት ነው ተቀናቃኝ ለመሆን አሁን እኮ ማለት ተቀናቃኝ ራሱ የለም እኮ። ምን አይነት ወይኔ አሁን እኮ ማለት ነው ምንም እንትን እንዳትሉ እግዚአብሔርን ነው። የሆነ ትሮሳርድም ተጎድቶባቸዋል ዛሬ ማለት ነው፣ ማጋለሽም ተጎድቶባቸዋል። ግን የሚጥል አይነት ነገር አይደለም ቡድኑ። በቃ አንድ ጎል የገባበት ራሱ በሙኒክ ማለት ነው። 4 ቀረ። ወይኔ አይኔ እያየ ዋንጫ ሊበላ ነው አርሰናል። ምድራችን ላይ ከአርሰናል በላይ ያለው ሰማይ ብቻ ነው። 2 አውራ ዶሮ በአንድ ቤት ውስጥ አይኖርም። መከባበር መቻል አለባቸው ወይም አንዱ መወገድ አለበት። እናም አርሰናል አንዱን አውራ ዶሮ ላባውን ገነጣጥሎ መልሶታል። ለድፍን የዓለም ክለቦች መልእክት ያስተላለፈበት ጨዋታ ነው። አርሰናል 3 ነጥብ ያን ያክል ጠቅሞት አይደለም፣ ግን ከሱ እኩል ደረቱን አሳብጦ ሲንቀሳቀስ የነበረውን ክለብ ከሱ በታች እንደሆነ ረግጦ ሸኝቶታል። ባየር ሙኒክን ምን አይነት አርሰናል የተመለከተ አርሰናል ባየር ሙኒክን 3-1 በሆነ ውጤት አሸንፎታል። ወንዳ ወንድ ክለብ እመቤቴን በቃ በዚህ ሰዓት ዓለማችን ላይ ምርጡ ክለብ ነው ለምችለው በዚህ እኔ ምንም በቋጠሩን በምንም ልችለው አልቻልኩም። ይሄንን ክለብ ፐርፌክት እግዚአብሔርን በቃ ትችላላችሁ። በዚህ ሰዓት አርሰናል ምንም ነገር ይገባዋል። ምንም ነገር ግን ይቅርታ አድርጉልኝ፣ ሁሉ ነገር እመኝላችኋለሁ ከዋንጫ ውጭ ግን ትችላላችሁ። እኔ ቋጠሩ በቃ ጤናዬን መጠበቅ እፈልጋለሁ። አርሰናል ድንገት ከተሸነፈ አስከፊ አቻ ከወጣ ልጨፍር ይችላል። ከዛ ውጪ ግን ትችላላችሁ፣ መቤቴ ትችላላችሁ። ሞዳትን አርሰናል ግን መልሱልኝ። እቺን አርሰናል መልስ፣ ናፍቆኛል። ኧረ ተው እንዲህ የአርሰናልን ጌም እኮ በማየት ሲጀመር እኔ በማየት አልቋጠረም። እኔ የአርሰናል ጌም ዝም ብዬ ስኮሩን እያየው ነው እንጂ በማየት በስመ አብ ጭራሽ። ኧረ እኔ ከዚህ ጌም አትሊስት አቻ ጠብቄ ነበረ። ኧረ ምን አይነት ገገማ የሆነ ቡድን ነው። በስመ አብ ተስፋ አንቆርጥም። ቼልሲ እሁድ ያኔ ካልጣላችሁ ነጥብ እዛኔ ከቼልሲ ዊን ነው የምጠብቀው። አቻውማ ማሸነፍ እናንተ አይታሰብ። ከቼልሲ ዊን ነው የምጠብቀው። ይዛል እናንተም ዊን ከፈለጋችሁ ናሆም ፕሬዲክሽንስ ብላችሁ ቴሌግራሚን ሰርች እያደረጋችሁ ጆይን በሉ ማለት ነው። ፒስ። ቼለው ትገጥማለህ አትገጥምም? አሁን ስቀልድ ነው። ቼለው ይገጥማል። በስርዓት ነው የሚገጥመው። የቀረኝ አንጡራ ሀብት አንተ ብቻ ነህ። በጣም ብዙ መልእክቶችን ላኩ። ባየር ሙኒክ በጣም የተማመንኩበት ትልቅ ግዙፍ ቡድን ነው። ልጥፍ ነው የተደረገው። ልጥፍ ማለት ነው። ዘንድሮ ያለኝ ተስፋ ያለኝ አንጡራ ሀብት ቼለው ብቻ ነው። ለአርሰናል ግን አንዴ እናጨብጭብ ሁላችን ከመቀመጫችን ብድግ ብለን አንዴ እስኪ ሁላችን። አይ ምርጥዬ ቡድን ነበረ። ቼለው እባክህን አደራህን፣ እሺ እያሰብክበት አደራህን። አባቴ ተበቀልኩልክ፣ የኔ አባት ተበቀልኩልክ። አንገትህን ያስደፋህን ይህን እከክበት ክለብ ተበቀልኩልክ። ይደገማሉ እኮ 5-1 ይደገማሉ እኮ ጠላቶቻችን። እኔ ተበቀልኩልክ። ያዝም በቀይ ያስወጣችሁ ባለፈው ጨዋታ በቀይ ያስወጣችሁ እንደ ኬን ለምንድን ነው ያልገባው? ለምንድን ነው ኬንን ይዛችሁልን ያልገባችሁት? እንደኛ እሱ አሳምነን እኮ ነው መውጣት የምንፈልገው። ለምንድን ነው ኬን ያልገባው? መቼስ እንደዚህ ሆኖ ገብቷል አትሉኝም? ደለው እንደዚህ ከቤንች መጥቶ ቻምፒየንስ ሊግ ላይ ያገባል። ኧረ ሌላው የት ነው ጎበዝ፣ ሌላው የት ነው? የት ሄደን ፈንዳ። ለእኛ እኮ ቋጠሩብን። ሙኒክ አባታችሁ ነው ብሎ ቋጠሩብን እኮ። የኔ አርቴታ የኔ ክለብ ነው። እንዴት ነው ምንችለው? ያ እከክ አሲስት ማድረጉ ደብሮኛል። ግን እንችላለን። ገነርስ እንኳን ደስ አለን። እንደ ወያላ ግን የኔ ቋጠሮ የጣፈጠው የተስማማ ፕሮቲን የሆነው ለወያላ የተመጣጠነ ምግብ በቃ እንዲሁ አሁን እዚህ ጋር ያለው ቆይ 3-1 ሲጻፍ ተገልብጦ ነው ወይስ እኔ ተገልብጬ ነው? ኧረ እኔ ወንድማችሁ እኮ ግራ ገባኝ እኮ እንዴ 5-1 ይቅርሽ። እሱ በደጉ ዘመን ነው እንዴ 1-0 ነው የሚቀር ወያላ